ስለመጣሽ ምን እንታዘዝ? ምክር ፈልጌ ነው። እሺ ንገሪ። ባለ ትዳር ነው፣ የሁለት ልጆች እናት ነኝ። እሺ ከዛ በፊት ግን ጓደኛ ነበረኝ ከትዳሬ በፊት ማለት ነው። እሺ ማለት ብዙ መስዋዕት ከፍያለሁ በጓደኝነት እያለን ለጓደኛዬ ማለት ነው። መጀመሪያ ሳላገባ በፊት ምን ማለት ለምሳሌ ልጆች እያለን ፍቅር የጀመርነው እኔ 16 አመት እሱም እንደዛ 17 18 አካባቢ እያለ ማለት ነው። 10ኛ ክፍል እየተማረ እሺ ከዛ እኔ ወደ ሳውዲ አረቢያ መጣሁኝ አረብ ሀገር። ከዛ በኋላ እሱ 11 12 ተማረ። 12 ውጤት ሳይመጣለት ሲቀር ኮሌጅ ገባ ማለት ነው። ከዛ ተራርቀን ነበረ፣ አንድ አካባቢ አልነበርንም መጀመሪያ። እኔም ለትምህርት አሰላ የሚባል ቦታ ሄጄ እሱም ለትምህርት እዛ መጥቶ ነው የተዋወቅነው ማለት ነው። ያው ፍቅር ቢኖርም ተራርቀን ነበረ። እኔም ወደ ቤተሰብ ተመልሼ ሳውዲ ሄጄ ምናምን እሱም እዛው አሰላ ላይ ተማረ ነበር ያለን፣ በስልክ እንጂ አንገናኝም ማለት ነው። ከዛ ከመልሼ 2 አመት ሰርቼ ስሄድ ያው ጠበቀኝ፣ ተገናኘን ምናምን። ከዛ 7 ወር ቆየውኝና ከመልሼ ወደ ዱባይ መጣሁኝ። ዱባይ የመጣሁት ለሱ ነው። ዋጋ ከፍያለሁ ያልኩ ቅድም። በዛን ሰዓት እኔ ዱባይ ከመልሼ ከሳውዲ ኢትዮጵያ በገባሁበት ሰዓት ቤተሰብ እንዳገባ ግፊት ያደርግብኝ ነበረ። እሱ ደግሞ ተማሪ ስለነበር እኔን ከኔ ጋር አብሮ ለመኖር ምናምን አቅም አልነበረው እና ቤተሰብ ደግሞ ከመልሼ ስደት እንድሄድ አይፈልግም ነበር ማለት ነው። እና የሆነ ሱቅ ምናምን ከፍተውልኝ ሱቅ ስር ያሉኝ ቤተሰብ። ከዛ እሱ ደግሞ ብዙ ልጆች ደግሞ እንደፉኝ ነበረ ወደ ትዳር እንደገባ ምናምን ነገር ማለት ነው። ማለት ያሸግሩኝ ነበረ፣ ቤተሰብም ያጋፋኝ ነበረ። በዚህ ምክንያት አረብ ሀገር መሄድ አለብኝ ብዬ እሱም እንደሄድ አይፈልግም። አሰላ ነኝና ያለሁበት ጋር እኔ እየተማርኩኝ አንቺም እየሰራሽ እኔም እየተማርኩ በኋላ አብረን እንሆናለን ሲለኝ ቤተሰብን ትቼ ደግሞ ወደሱ መሄድ አልፈለኩም ሳንጋባ ማለት ነው። ከዛ አሳመንኩትና ዱባይ መጣሁኝ። እንዲህ ሲል ነው የመጣሁት ማለት ነው። ከዛ እኔ ዱባይ እንደመጣሁኝ በ3 ወሩ ቤተሰብ አሳወቀ፣ ሽማግሌ ላከ ማለት ነው። እኔ ዱባይ ሆኜ ከዛ ቤተሰብ ተቀበለ ምናምን ነገር። በቃ ዱባይ ያለው ክፍተት ተፈጠረ መሀላችን፣ ሽማግሌ ካላከውኝ ማለት ነው። ማለት ስደውልም ብዙ ጊዜ ያነሳለኝ ምናምን ነገር፣ ገንዘብ በኔ ስም ይሁን ማለት ጀመረ። ኦልሬዲ ቤተሰብ አውቋል ባልና ሚስትንም። ስለዚህ ገንዘብ በኔ ስም ይሁን ምናምን ነገር አለ። እኔ ደግሞ ቤተሰብ ስላለ በቃ ቤተሰብን አስከፍቼ በሱ ሁሉም ነገር ማድረግ አልፈለኩኝም እና በቤተሰብ በአባቴ ያረኩኝ። በዛ የምንጋጭ ነበር፣ ስልክ ሳያነሳልኝ ሲቀር የምንጣላ ነበር ምናምን ነገር። በዛ እንደዛ እያልን በ2 አመት መጣለሁ ያልኩት 3 አመት ከ6 ወር ቆየሁ ማለት ነው። ማለት ደስተኛ ሳሎን ቀረው በሚያረጋቸው ነገሮች። ነገር ግን ያው እንደሚወደኝ አውቃለሁ። ማታጠገቡ በነበርኩ ሰዓት በጣም ክብር ነበረው። ብዙ ኪሎ ሜትር አቆራርጦ ነበር ተማሪ የነበረ። እኔ ደግሞ ከሳውዲ ገብቼ ባልኩ ሰዓት እኔ ጋር ይመጣ የነበረው ማለት ነው። እና እንደዚህ እያለ ወደ 7 አመት ተቆጠረ በአጠቃላይ ተራርቀን ማለት ነው በፍቅር። ከዛ እኔ ኢትዮጵያ በገባሁበት ስገባ አልነገርኩትም፣ ጸጥ ብዬ ገባሁኝ። ከዛ የሆነ የተቀበለኝ ደግሞ የኔ ዘመድ ነበርና ያውቃል ከሱ ጋር ሽማግሌ እንደላከ ምናምን ነገር በጮኝነት እኔ እየተጠበቅኩ እንደሆነ ምናምን ነገር ያውቃል ማለት ነው፣ ዘመዴ ማለት ነው። እና ዱባይ የነበርኩም ያወራኝ ነበርና በቃ አንቺ ያ ልጅ የሚሆንሽ አይደለም፣ እኛ ወንዶች ብዙ ጊዜ እንደዚህ ገንዘብ ምናምን እያል እንትን እንላለንና እኔ በኋላ አንቺ ስታለቅሽ ማየት አልፈልግም። እኔ የማውቀው ሰው አለ አለኝ፣ ጓደኛውን ማለት ነው፣ ዘመዴ ማለት ነው። እና እሱን ታገቢያለሽ፣ አንቺም አትጎጂውም እሱም አይጎዳሽም አውቃለሁ። ስለዚህ እሱን ታገቢያለሽ አለኝ። ነገር ግን እኔ ያን ጓደኛዬን ልራቀው፣ ስልክ ልዝጋበት ምናምን እንጂ እወደዋለሁ። አንደኛ የልጅነት ጓደኛዬ ነው፣ ሁለተኛ ፍቅር ደግሞ ተራርቀን ይሁን እንጂ ተቀራርበን እንደዚህ ብዙም አላሳልፍኩም የፍቅር ጣዕሙ ማለት ነው። ገባክ? ስለዚህ እንደዛ ሲለኝ ፈራሁኝ። በኋላ ብሬን ተበላው ምናምን ብለሽ ብታለቅሺ ማንም አይሰማሽም። እኔ ደግሞ ታላቅ ወንድም የለኝም።
ዘመዴን እንደ ታላቅ ወንድም የማየው ማለት ነው። ከዛ በቃ የኮሮና ሰዓትም ነበረ። እሺ ብዬ ያ ዘመዴ ያመጣልኝ አገባሁት ማለት ነው፣ ጓደኛዬን ትቼ እና ያገባሁትን በጣም ጥሩ ሰው ነበረ ባለቤቴ፣ አሁን የልጆቼ አባት ማለት ነው። በጣም ጥሩ ሰው ማለት ያው ፍቅርና መውደድ ይለያያል። የማፈቅረው ጓደኛዬ ቢሆንም ይሄኛው ደግሞ ጥሩ ሰው ስለሆነ በጣም ወደዋለሁ። ላስከፋው ምናምን አልፈልግም። አሁን በጭሩ የፈለኩት ነገር ምንድነው ታውቃለህ? ጓደኛዬ አሁን ላይ ምን እያለኝ ነው? ተራርቀን እንደዛ ስንዋደድ ነው የተለያየ ነውና አሁን በኢትዮጵያ በመጪ ሰዓት ላግኝሽ እና ማለት አግኝቼሽ በቃ እናውራ ማለት እሱም ጋር ሊሆን እንትን ያለ ነገር ማለት ነው። እኔ ልብ ውስጥም አለ። አሁን እኔ የምፈራው መሰለህ አሁን ከመልሽ ያለኛው ሳገኘው ማለት በትዳሬ ላይ መማገጥ በትዳሬ ላይ ነገር ነው አይደለም፣ ግን ባገኘው ደስ ይለኛል እንደዚህ ባወራው ምናምን ማለት ነው። ወደ ሌላ ነገር ምናምን ሳላስብ ግን ትዳሬ ላይ ችግር ያመጣብኛል ብዬ ፈራሁኝ። ያንኛውን ባገኘው በትዳሬ ላይ ችግር ያመጣብኛል እና ይሄ ነገር በጣም አወዛገበኝ። ለምንድን ነው ሊያገኝሽ የፈለገው? በቃ እናውራ ነው የሚለኝ። ምንድን ነው የምታወሩት? እኔ እንጃ ተራርቀን ስለተለያየን ያኔ ማለት እየተዋደድን ነበረ በዛ የቀረነው ማለት ነው። እና ላግኝሽ ልይሽ ምናምን ይለኛል። እኔ ደግሞ በትዳሬ ላይ የሆነ እንትን አለኝ ታውቃለህ፣ በቃ ሌላ ነገር መሰለኝ። ፈራው በጣም ትዳሬን የሚያናጋ መሰለኝ። በትዳሬ ላይ ኃጢአት ነገር መሰለኝ። ግን በውስጤ ደግሞ ባገኘው ደስ ይለኛል ሳስበው። እና ይሄን ነው ምክር የፈለኩት። ታፈቅራለሽ? አሁን ድረስ አሁን ድረስ ታፈቅራለሽ? አዎ ማለት እኔ ያው በልጅነቴም ስደት ስለወጣሁኝ ትዳር ፍቅር ምናምን ብዙ እንትን አላልኩም ታውቃለህ። በቃ እሱን ነው የማውቀው። ከዛ ቀጥታ ወደ ትዳር ገባሁ። አሁንም ዱባይ ነው ያለው ተመልሼ ማለት ነው። እሺ ከባልሽ ጋር ያላችሁ ግንኙነት ምን ይመስላል? ባለቤቴ በጣም ጥሩ ነው ማለት እኔ አፍቅሬው እንደዚህ ወይ እንትን ብዬ ምናምን ስላልገባው ይመስለኛል እንጂ በጣም ጥሩ ነው። እውነት ሁለተኛ ልጅ ሲወልድ ራሱ ቤተሰብ አልሄድኩም። እሱን ያረሰኝ ምናምን ነገር በጣም ጥሩ ሰው ነው። እስቲ ሚውት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው ያስፈልግሽ። በዚህ ሁኔታሽ አድገኛ መስመር ልጥሽ ትችላለሽ። አንኛ ይኸውልሽ መርጠሽ ፈልገሽ የገባሽበት ትዳር አለ። በቃ ባለ ትዳር ነሽ። ከሌላ ሰው ጋር ቢሆን ችግር የለውም። ተገናኝቼ በአውራ ዲስከስ ላደርግ ምናምን ብትይ ኦኬ፣ ስለሆነ ጉዳይ ልትወያይ ነው ይባላል። የድሮ ኤክስሽ ጋር ተገናኝተሽ ልታወሪ የምትሽው ነገር ምንድን ነው? ሳይታለም የተፈታ አንቺ ምንም አላስብም የሚል እሳቤ እንኳን ቢኖርሽ እሱ አርፎ አይቀመጥም። እንገናኝ እያለሽ ያለው ምን አስቦ እንደሆነ እኔ አውቃለሁ። እዚህ ውስጥ ያሉ ወንዶች ያውቃሉ። ወንዶች ይገባናል። ወንድ ልጅ እንዴት እንደሚያስብ እናውቃለን። ገብቶሻል? ስለዚህ ችግር ያመጣሉ ለሚለው አሁን በደንብ አንቺ ኤክስሽን ማግኘትሽን አሁን የአሁኑ ባለቤትሽ ቢያውቅ በቃ ነገር ተበላሽ። ሌላ ሰው ጋር የሆነ ሰው ጋር በሆነ ስራ አጋጣሚ እና ብትይ ኦኬ። የድሮ ፍቅረኛሽ ጋር መገናኘትሽን ቢያውቅ ነገሩ ሁሉ አቅጣጫውን ይስታል። ስለዚህ አርፈሽ እሱን በጭራሽ ማግኘት የለብሽ። በቃ ተጠናቀቀ። መዝገቡን ዘግተሽ ሌላ የህይወት መስፈር ብለሽ መርጠሽ ገብተሻል እኮ ተገደሽ አይደለም። ለምንድን ነው እስካሁን ድረስ ውስጥሽ ያለው? እሱ ህይወት ጀምረሻል፣ ትዳር ላይ ነሽ። ከእሱ ጋር ምንም አይነት የቃላት ልውውጥም አያስፈልግም። ያ የቃላት ልውውጥ ከትዳርሽ እያሸሸሽ ነው የሚመጣው። ገብቶሻል? በየቀኑ ባወራሹ ቁጥር ለምንም ጉዳይ ምን ይሆናል?
የሆነ ትዳርሽ ላይ ጉድለት ሲሰማሽ እና እዛ ጋር የሆነ የተበላሸ ነገር ያለ ከመሰለሽ ልብሽ ወደዚህ ይገለበጣል። ገብቶሻል? እሱ አለልኝ ደግሞ ምን ለማመጣው እንዴ ማለት ይጀመራል። ከዚህ ጋር የትዳር ቢፈርስ እሱን አገባዋለሁ ጂኒ ይመጣል። ሁላችንም ጆሮአችንን ሹክ ይለናል። አታውሪ። አንድ ሰው ከኤክሶቻችሁ ጋር ጭራሽ ማውራት የለባችሁም ጋይስ። ጓደኝነት እንኳን ከፈልጋችሁ ከሌላ ሰው ጋር ኤክስ የሆኑት በምክንያት እኮ ነው ወገን። ኤክስ ከሆነ አንድ ሰው ኤክስ ከሆነች አንዲት ሴት በቃ እኮ ኤክስ ጋር ምን አባት ይሰራለሁ? ዓለም ሁሉ ህዝብ ነው አይደል? ካልጠፋ ኤክስ ብዬ የሄድኩበትን መንገድ ተመልሼ እገልጣለሁ እንዴ? ስንት አዲስ መንገድ መግለጥ እየቻልኩ። ስለዚህ አስቢበት። ይሄ ሮንግ ነው። እሺ፣ በፈጣሪም ዘንድ ስህተት ነው፣ እንኳን በባልሽ ዘንድ ቀርቶ። ተግባባን? እሺ አሌክስ፣ አመሰግናለሁ። እሺ፣ መልካም ቀን።